መርጃን በድንገተኛው የአቴሽ የፍቅር ጥያቄ መጀመሪያ ብትደናገጠ መጀመሪያ ደስ ብትሰኝ፣ ነገር ግን እያዋለ እያደረ በመጣ ቁጥር እያስጨነቃት ነው። ሁለቱ በጭራሽ አንድ ላይ ሊሆኑበት የማይችልበት እድልና አጋጣሚ ከመስፋቱ እየተነሳ እያስጨንቃት ጀምረዋል። አቴሽ ሁሉ ነገር አይታየው። አቴሽ በመካከላቸው ያለውን ግድግዳ በመተው እንዲሁ በመርሳት የእናቱን ሙዛይን እንደዚሁ የእህትና የወንድሙን ያስሊና የጀማል ድራ ትቶ ወደ ፍቅር አይኖቹን አማትሯል። አሁን አቴሽ እየተከታተላት መርጃንን መልስ ከአንቺ ሀሳብ ፈልጋለሁ እያለ ቢከታተላት፣ ነገር ግን እሷ ጭራሽ መልስ እየሰጠችው አይደለም፣ እንደውም እየሸሸችው ነበረ። አሁን መቶ ድጋሚ ከእሷ መልስ ጠብቆ ነበረ ሲጠይቃት፣ መርጃን ግን ያው እኔ እንደምልህ አላቅም በቃ ማለቴ ያው እስቲ ጄቴን ቢናዝል ጠይቃት ብላ አመለጠችውና ትሄዳለች። አቴሽ ከእሷ ጨመር ይፈልጋል፣ እሺ ወይም እምቢ። እሷ ግን ትታው እያመለጠች ነበረ። ሊያረጋጋት ሞከረ ቢያለች። ከዛ ሄዶ ሶፋ ላይ ጋደም እያለ ነበረ። እሷም ብዙም አልቆየች፣ መታም አልጋው ላይ እየተኘች ነበረ። ሁለቱም በዚህ መንገድ እንቅልፋቸውን ማታ ተረጋግተው ተኝተዋል። መርጃ እንደተለመደው በጠዋት መጀመሪያ እሷ ነቃች፣ ቀናለች፣ ካልጓ ተመለከተች ፊት ለፊት። አቴሽ ጠዋ ያለ እንቅልፍ ውስጥ ነው ያለው። አቴሽ እንቅልፉን ተኝተዋል። መርጃን ከዛም በኋላ ካልጓ ተነሳችና ወደሱ እየቀረበች ነበረ። ወደሱ ቀረብ ብላ ፊት ለፊት አፍጣ ተመለከተችው። ወደሱ ቀረበች በይበልጥ። ከዛ አይኖቹን ስትመለከት ነበረ የተኛበትን አተኛኘት። ከዛ በኋላ እሱ ድንገት ሊነሳ ብሎ ተንቀሳቀሰ። ድንገት ሲንቀሳቀር ሮጣ አልጋው ላይ እየወጣች ነበረ። አልጋው ላይ ተስፈንጥራ በፍጥነት እየወጣች ከዛ ቀና ብላ የች እሷንም ቢሆን አልተነሳም። ከዛ በኋላ በድጋሚ መጣች። አጠገብ የተንበረከከች ነበረ። ዝም ብላ ሁኔታውን ትከታተልና ተመለከት ጀምሯል። አቴሽ አሁንም ቢሆን ለጠረ ነበረ። ወደ እሱ ቀረበች፣ ጸጉሩን እየነካች ነበረ። ድንገት ዞር ስትል የሆነ ድምፅ አሰማችና ነቃ። እንደምን አደርሽ እያላን ነበረ። ደነገጠች። ቀሰቀስኩት። እንደምን አድርክ ልቀሰቀስ ፈልጌ አይደለም አለችው። አውቃለሁ ገብቶኛል እያላን ነበረ። በጊዜ ተነስቼ ነው ልቀሰቀስ ፈልጌ አይደለም፣ ተኛ ከፈለግ አለችው። አይ ሰዓት ደርሷል የምነሳበት ይላታል። በቃ እኔም ፊቴ ልታጠብና በቃ ብላው ቶሎ ብላ ተጣርፋ ትሄዳለች። ከአወራሯ የሚረዳው ምን ያህል ስሜት እንደሆነች ነው። በያምልጭ ሩጪ፣ ምን ያህል እንደምሮጭ ግን አይሻል፣ በደንብ ነው ማይሽ እያለ አቴሽ እየተመለከተ ነበረ። በሌላ ሙዛይ ቡና እየጠጣች ነው። ጭብላ በድንገት የመጣችው አስሊ ናት። እማዬ ላንቺ ነው የመጣልሽ ብላ ሰጠቻት። ያንን ጉዳይ ሊያስጨርሽ አለቻት። እያስተካከለ ታታለች። አስሊ ስልኳን እየነካች በይን ነገር ያለምንም ኮሽታ እንድታጠናቅ ፈልጋለሁ ብላ እቃውን ከፈተችው። ስትከፍተው ሙዛይ ያ የጠፋባት የአንገት ሀብል ነበረ። የአንገት ሀብሏን ሰጥተው ደነገጠች። ይህ የአንገት ሀብል የኔ እኮ ነው እንዴት ሊሆን ቻለ ስትል ነበረ። ከዛ በፍጥነት ስልክ ደወለች ወደ ላከላት ሰው። ሄሎ አዛን ተገኝቷል፣ የአንገት ሀብል ተገኝቷል። ምንድን ነው እንዴት ላካችሁ ነው ስትል ነበረ። የአንገት ሀብሉን አንቺ አጥና ባርሺ መሰረት አጥንቼ አፈላልጌ ነው የደረስኩበት። ያው በመጨረሻ ላንቺ እንዲደርስ አድርጌያለሁ አላት። አመሰግናለሁ እጄ ገብቷል። ነገር ግን ማን ያመጣው እስኪ ማን ያመጣው ብላ ጠየቀችው። የሆነ ሴት ነበረች እንዳመጣችው ጓደኛዬ ነገረኝ አላት። ማን ይሸጣል ማለት መረጃ አለ ስለሷ ሴትዮ ስለሸጠችው በማለት እየጠየቀችው ነበረ። ከዛ እሱ ምስሎች አሉን ካሜራ ስላለን በቀላሉ የቀደናቸው አሉ እሱን ልክልሻለሁ አላት። ሙዛይን ተናዳ ስልኩን ዘጋችው። እየጠበቀች ነበረ። ፎቶ ነበር የተላከላት። ፎቶውን ዝቅ ብላ ተመለከተችው በስልኳ። ፎቶ ላይ የምትሳየው ነርሚ ሙዛይን ፎቶ ስታዩ ነርሚን የማትረቢ አንቺም ምንም የማትረቢ ነሽ እያለች ፎቶን ትመለከታለች። ይህ ሌባ የሆነ ቤተሰብ ስትል ነበረ። አስሊም ገርሟን ነበረ። በሌላ በኩል ነርሚ አሁን ያለችው መኝታ ክፍሏ ናት። ባለፈው ለታ ምሽት ላይ እዚህ ቤት መጥቶ የነበረው ቡራክ ዋሌቱ ድንገት ጠፍቶበት የእሱ ዋሌት ስትከፍት ድንገት የሃይደር የወጣትነት ፎቶ አግኝታ ነበረ። እንዴት ነው ማለት ምንድነው የሁሉ ነገር ባንድ እንዲመጣ? ሃይደር ያችን ሴት ትቷት ነበረ። አዎ ትቷት ነበር በእርግጠኝነት። የሁሉ ታዲያ እንዴት ሊፈጠር ቻለ? ምናልባት እኔ በማይረባ ምክንያት እየተጨነኩ ያለሁት እንዴት ሊሆን ቻለ? ፎቶ እንዴት ዋሌት ውስጥ ሊገኝ ቻለ ብላ ያሰበችበት ነበረ። ብዙ ነገር ማውጠንጠንና ማሰላሰል ጀመረች። ግን እንደዛም ሆኖ ምንም ስሜት የሚሰጥ ነገር አጣች። ከዛ በኋላ ስልክ በድንገት ደወለች ወደ ያሸር። ሄሎ ያሸር፣ እዛ ካምፓኒ ውስጥ ያሉትን ሰራተኞች በሙሉ ሙሉ ስማቸውን እስከነ ዝርዝር መረጃቸው ፈልጋለሁ አለችውና አርፋ ተቀመጠች። እሱ ላከላት። ከላከላት በኋላ ተመለከተች። የቡራክ የአባት ስም ጨምሮ አያይዞ ላከላት። ከዛም በኋላ እሷ የቡራክን የአካውንት ለመፈለግ ሞከረች፣ የሶሻል ሚዲያ አካውንት። ነገር ግን በቀላሉ አልገኝልሽም አላት። ከዛ የቡራክን እናት ሰርች አረገች፣ ሶሻል ሚዲያ ላይ የለም። እንደዚህ ስትሆን በድንገት ሃይደር መጣ። ሲመጣ ኮስተር ብላ ተመለከተችው። ደሞ አንጭሽ ምን ሆንሽ ደግሞ እያለ ነበር። ምን ሆንክ አንተ ራስህ ለምን ነው እዛ መተይ እያለችው ትቆጣለች። ሃይደር ነርሚ እንደዚህ እየሆነች እንዳለ ምክንያቱም አያውቅም። ኧረ እባክሽን ነገር ተይው በቃ ምንድነው በጧት ነገር መፈልግኝ እያለ ነበር። አልፈለግኩም ተወይም በቃ ትላለች። ፈጣሪ ሆይ ጭቅጭቅ ነው እንዳንቺ አላማሽ ምንድን ነው? ሰላም ብዬ በስነ ስርዓት ባወራሽ ዝም ብለሽ ጨቀጭቀኛለሽ አይደል? ለምንድነው ግን አንቺ ማታርፍ እያለ ነበረ። እኔ እኮ ግራ ገባኝ። ያገባሁት አንድ ሰው ነው ወይስ 10 ሰው እያለ ነበረ። ትቷት እየወጣ ነበረ። እሱን አብረን እናያለን። ሃይደር ይሄ ነገር እውነት ይሁንና ጉድን ነው ማፈላለ ስትል ነበረ። ይሄ ነገር እውነት እንደርና እንዳልዋረድ ብላ ብዙ ተመኘች፣ ጸለየች። በሌላ በኩል መርጃን መኝታ ክፍል ውስጥ ዞር
ዞር እያለች ነው። ብዙ ነገር ታስባለች። ወይኔ አሁን ላትሽ ምን ብዬ ነው የምነግረው? በእርግጠኝነት መልሴን እየጠበቀ መሆን አለበት፣ ግን ምን ብዬ ነው የምነግረው? ቁርጥ ያለ መልስ መስጠት አለብኝ፣ እሱም የማወቅ አለበት ብላ ራሷን እየጠየቀች ነበር። ድንገት በር ተከፈተ። የመጣው አቴሽ ነው። ድምፅ ስትሰማ ዞር ማለት እንኳን አልቻለችም። ተወርወራ አልጋው ላይ ጋደም ማለች። አይኗን ጨፈነች። መጽሐፍ እያነበበች ሆና ድንገት ደክሟት እንቅልፍ እንደወሰዳት ነገር ነበር የሚመስለው። ድንገት አቴሽ መጣና ዞር ሲል አያት። እንቅልፏን ተኝታለች። እንቅልፍ ወሰዳት ማለት ነው እያለ መጽሐፉን ከደረቷ ላይ አንስቶ በስነ ስርዓት እያስቀመጠው ነበረ። አይኖቿን ጨፍናለች። አቴሽ ቁልቁል እየተመለከታት ነበረ፣ ወደ እሷ እየቀረበ ፍቅሬን ላንቺ በመናገሬ ሁሉንም የሚሰማኝን ነገር በሙሉ ላንቺ በመናገሬ ነገሮች ትክክል እንዳልሆኑ አውቃለሁ። ነገሮችን ከቁጥጥር ውጭ እንደሆኑብሽም አውቃለሁ። ነገሮች በትንተናቸው እንደወጣ እረዳለሁ። ምናልባት እያስገድድኩሽ እንዳለ ቀደም ብዬ ባቅ ኖሮ፣ ለዚህ ነገር ዝግጁ እንዳልሆንሽ ባቅ ኖሮ አልነግርሽም ነበረ። ይህን ነገር እንድትሸከም ብቻሽን እንድትይዥ አላረግሽም ነበረ። እኔም እኮ ዝግጁ እኮ አልነበርኩ፣ ፈርቼ ነበረ። ነገር ግን ምን ላርግ? ፍቅር ነው በቃ። ስሜት ወዴት እንደሚገፋ አይታወቅም። በቃ ልብ ነው። ልቤን ሳዳምጠው ንገራት አለኝ። ሌላ ምንም ያረኩት ነገር የለም። አንድ ጊዜ በልብ ከመጣ ማንም ሰው ነገር መሸከም ሆነ መቋቋም አይችልም። መርጃን እያለ እያወራ ጸጉሯን ቀስ እያለ እየነካ ነበረ። እኔ እንዴት ብዬ ነው እነዚህ ውብ አይኖች ላይ ተስፋ ቆርጠው እንዴት ብዬ እያለ እያደነቀ ነበረ። ምን አለበት አንድ ቀን እንኳን ብትረጂ ብሎ እየተለማመጠ ነው። የሚያወራውን ነገር ትሰማለች። አውርቶ ዞር አለ። ዞር ገና ከማለቱ ቶሎ አይኗን ከፈተችና ቀና አለች። ከዛ ማልቀስ ጀመረች። ወይኔ ግራ ገባኝ። ምንድነው መወሰን ያለብኝ? ምን ብዬስ ነው የምነግረው? ልቤ ተርበተበተ፣ ተንቀጠቀጠ። ፈራኝ እኮ ልቀበል እምቢ ልልም አልችልም። አቴሽ ምን እንደምልም አላቅም። አፌ ተሳስሯል፣ ልቤ ተሳስሯል። በቃ ምላሴም ተይዟል። በቃ እኔ እንጃ አላቅም። ይህንን በቃ ነገር ለመክፈት ከበደ። እቺን የፍቅር ሳጥን ቁልፏ በእጄ ነው ያለው፣ ነገር ግን እንዳልከፍቶ ፈራኝ። ሳልከፍቶ ቀርችን ፈራለሁ ብላ ስታለቀስ ነበረ። በሌላ በኩል ነርሜን አንዳንድ ነገሮችን ልታጣራ ከቤት እየወጣች ነበረ። እስኪ የዚህ ቡራክ ጉዳይ መጣራት አለበት ብላ እየተንቀሳቀሰች ገና ከመኝታ ክፍሏ ስትወጣ በደረጃው እየመጣች የነበረችው ሙዘይና ተያቶች ነባብ ብላ ጎንተል አረገቻት። እጇን ጎተተቻ። ነርሜን ልቀቂኝ ብላ ስታመናጨቃትና ስትጎትታ ነበረ። እኔ ምንም አልሰረኩም ትላታለች። ሙዘይን ኧረ አልሰረክሽማ ታዲያ ምንድን ነው ብላ የጠፋባትን የአንገት ሐብል አንስታ ፊቷ ወረወረችው። የአንገት ሐብል ወደቀ። ነርሜን ስታዩ ደነገጠች። ሌቦች ናቸው ሌቦች። ሌብነት በድም ሰራች ውስጥ ነው ያለው። ይሄ ልትክጂ ነው ልትዋሺ ነው እንዴ ትላታለች። እንደ ሲጨቃጨቁ አስሊም ነበረች። ድንገት የመጣችው ደግሞ መርጃና ተይው የሌባ ልጅ መጣች ይባባላሉ። ሙዛይንና አስሊ ምን ሆናችሁ ነው ስትል ነበረ። መርጃን ምን ጠብቀሽ ነበረ? እናትሽ ሌባ አንቺም ሌባ። የሚገርመው ነገር ሌብነት ኬት ተማርሽ ብዬ ስገረም ነበረ። ለካ አንቺ ሌብነት አስተማሪሽ እናትሽ ናት ለካ። ያው ፊት ለፊትሽ የቆመችው ትላታለች። ከዛ መርጃን ምንድነው ስትል ነበረ። ኧረ እባክሽ እንደማታውቂ አትምሳይ፣ ምንም የማታውቂው ነገር የለም ሌቦች ናችሁ እንዳለ ስትል ነበረ። ወይዘሮ ሙዛይን እባክሽ ነገር ከልክ እያለፈ ነው ያለው፣ እኔ ምንም እየገባኝ አይደለም ትላለች። ነርሚን ደግሞ እቺ ሴት አብዳለች ልጄ አብዳለች እኮ ነው የምልሽ። ምንም ነገር እዚህ ቤት ውስጥ ቢፈጠር ጥፋቱ እኛ ላይ ነው የሚላከከው። በቃ ምንም ማድረግ አንችልም በቃ ትላታለች። አዎ አይደለ ያልበሰበሰ ምንም ነገር አይሸትም። እናንተ ቤት ሁሉ ጊዜ እንደዚህ እንደሸተተ ነው። ሌብንን ሸተው ትላለች። ሙዛይን ድንገት አይደር መጣ። ምንድነው እዚህ ጋር ምንድነው ምጮት እያለ ነበረ። ሚስትን ይዘናታል አይደር። አቶ አይደር ሚስትን ያስኳት ሌባ ናት። የአንገት ሐብሌን ሰርቀብኝ ነበረ። ሄዳ ሸጠችውና ልብስ ገዛችበት። እቺ ዳዋ ሚስት ጭራሽ በእኔ አንገት ሐብል ነው የምትዘንጠው። እንዴት የአንገት ሐብሌን ትሸጣ ትዘንጥበታለች ትለው ነበረ። ሃይደር ዝቅ ሲል የአንገት ሐብሉን አየው። ሃይደር ነርሚን ነግረው ነበረ የሙዛይን የአንገት ሐብል ሰርቅ ያለው ብላ። ከዛ እዚህ ጋር መከላከሉና ሚስቱን መደገፍ አልቻለም። የሚያሳዝን ነገር ነው። የአንገት ሐብሉ ወደ ባለቤቱ ተመልሷል። ለማንኛውም በደንብ እንድጠነቀቃችሁ ያደርገኛል። እናንተን ከዚህ በኋላ እንዲች ብዬ አላምንም ብላ ስጮህ ነበረ። ሁላችሁንም አዋርዳችኋለሁ ብላ የአንገት ሐብሉን በወደቀበት ጥራት ሄዳለች። ከዛ አስሌ የሚገርም ነው ይህ ቤተሰብ ግን የማይሰራ ወንጀል የለም አይደለ ሌቦች ስትል ነበር። ዝቅ ብላ የአንገት ሐብሉ ወሰደችው፣ ይዛው ትሄዳለች። ከዛ እዚህ ጋር ሃይደር ነርሚንና መርጃን ብቻቸውን ቀሩ። ከዛ መርጃንማ እውነት አይደለም ነገር እውነት አይደለም ብለሽ ንገሪኝ ብላ እያፋጠጠቻ ነበር። ከዛ ነርሚን እነሱ ናቸው ትክክለኛ ሌቦች፣ ያለንን ነገር በሙሉ የወሰዱበት፣ ቤታችንን፣ ንብረታችንን፣ ካምፓኒውን በሙሉ እያንዳንዱ ነገር ተቆጣጠሩብን። አዎ ያለምንም ገንዘብ እያሰቃዩን ነው። እነሱ ከኛ ድርጅት በሚሊዮን ገንዘብ ያገኛሉ። እኛስ ምንድነው እዚህ የምንለብሰው ምንበላው ምናምን ነገር አተምን ማለት ነው። እንኳንም ሰራኩባ ስትል ነበረ። መርጃን ከዛ ምን ያላምንም ማየ እንዴት ታደርጊያለሽ? ካንቺ እኮ አይጠበቅም። ለእኛ አታስቢም እንዴ? ለእኔ አታስቢም እንዴ? ምን ማለት ነው? ይህን ያህል ገንዘብና ሀብት ያሳስብሻል እንዴ? ይህን ያህል የሚለበስ የሚዘነጥበት ነገር ማብለጭለጭ ያሳስብሻል እንዴ? ምን ማለት ነው? እንዲያዋረድሽን እኮ ስትላን ነበረ። መርጃን ወይኔ ምንስ ነገር ውስጥ የገባ ነው እንዴ ማየ? እንዴ እኔ እኮ ቢያንስ እኮ ህይወቴን አበላሽቻለሁ እኮ በማልፈልገው ነገር እንዴት እንደዚህ ነገር ውስጥ ትከችናለሽ ብላ በጣም ተከፋችባት። ከዛ ጥላቸው ትሄዳለች። ነርሚንና ሃይደር ብቻቸውን ቀሩ። በሌላ በኩል አቴሽ በውጭ በኩል ነው ስልክ እያወራ። መርጃን እየወጣች አያት። እያለቀሰች ነበረ። ምን ሆነሽ ነው የምታለቅሽው እያለ ነበረ። ምን ተፈጠረ ብሎ ጠየቃት። እንዴ ሙዛይን እናቴ ናት ወይስ አስሊናት ማን ነው እያለ ነበር። ማንም ምንም የሚያደርገኝ ነገር የለም ልቀቀኝ በራሴ ነው በቃ ስትለው ነበረ። እንዴት ነው አሁን እያለቀሽ ትችሽ የሚሄደው? ምን ማለት ነው
ልርዳሽ ምንድነው ነገሩ አላት። እኔ ማንም እንዲረዳኝ አልፈልግም፣ በቃ ማንም አይረዳኝም፣ በቃ ይሄንን እፍረት ለብዙ ጊዜ ተሸክሜያለሁ፣ ማንም አልረዳኝም፣ ማንም ልሸከመው ነው ስትል ነበረ። ድንገት ያደር መጣ። መርጃን እንዲህ ላናግርሽ እያላን ነበረ። ከዛ ውስጥ ተጠጋች። አባዬ ምንድነው? ምን አይነት ነገር ነው? ምን አይነት ነገር ውስጥ ነው የገባ ነው? እንዴት ማየን ነገር ስታረግ ዝም ብለህ ታያታለህ? እንዴት ማስቆም ከበደ ትሏለች። አቴሽ በርቀቱ ነው እያየ ነበረ። መርጃን እናቴ እኮ ራሷን ባታጋለጥ ኖሮ እኔ ነበርኩ ለዚህ ተወቃሽ የምሆነው ብላ እየተናገረች ነበረ። አልቅሳ ወደ ውስጥ ገባለች። አቴሽ በሌላ በኩል የሱንና የመርጃን ፎቶ በሙዛይን ተሰብሮ ነበረ። ከዛ አሁን ድጋሚ አሰራው። ጀማል አሰርቶለት በፍሬም ይዞለት መጣነስ ባለች ፍሬም። ከዛ አቴሽ በጣም ያምራል ቤት አስቀምጠዋለሁ ብሎ እየነገረው ነበረ። በቀጥታ ወደ ቤት ይዞት እየመጣ ነው ያለው። ከዛ መጣና ሄዶ ፎቶን ፊት ለፊት አስቀምጠው በፍሬም እንዳለ አስቀምጦት ዞር ይላል። ድንገት ተከትለው የገባችው መርጃን ነበረች። እሱ ወደ መታጠቢያ ክፍል ሲገባ እሷ ፎቶን ተመለከተችው፣ አየችው። ብዙ ትዝታ አለ እዚህ ፎቶ ውስጥ። ይህን ፎቶ እየተመለከተችው ባንዴ በትዝታ ተሳበች። ከዛ በላ አሰበችና እኔ እኮ እንዴት ነው አንድ ላይ መሆን የምንችለው? እኛ በመካከላችን ትልቅ የሆነ ተራራ አለ፣ እንዴት ነው እሱ እያለ እኔና እሱ መግባት የምንችለው ብላ አሰበችና ፎቶን መሳቢያ ውስጥ እየከተተችው ድንገት አቴሽ መጣ። ሲመጣ አያዝ፣ ተናደደ፣ ተበሳጨ። ይህን ፎቶ እዛ ውስጥ መክተት አይጠበቅብሽም እንደዚህ ማድረግሽም አንሳው ብለሽም ብትነግሪ ኖሮ አነሳው ነበረ። ምንድነው ይህን ያልቆይ እያለ ነበረ። አቴሽ ቆይ እንደዛ እኮ አይደለም፣ ምንድነው እንደዛ እኮ አይደለም አለችው። ተበሳጨ፣ ተናደደባት። ይህን ያህል ካስገድድኩሽ ይቀራል ጥንቅር ብሎ እያለ ነበረ። ዋናው ጉዳይ እኮ እሱ አይደለም አለችው። ታዲያ ምንድነው ዋናው ጉዳይ ይላታል። እኔ እናንተ እኛ የሚባል ነገር የለንም፣ ገባ? እኔ እናንተ ምንም እንደዚህ ልናረገው አንድ ላይ ሆነን ተስማምተን ልናረገው የምንችለው ነገር የለም፣ ወደፊት እኛ ብለን ልናቀደው የምናስበው ነገር የለንም አለችው። ምን ማለት ነው? ምክንያቱም ንገሪኝ እያላን ነበረ። የሁሉ ነገር ከተፈጠረ በኋላ ስታስበው እኔ እናንተ አንድ ላይ የምንሆንበት እድል ይኖራል ብላ ጠየቀችው። ደነገጠ፣ እያያን ነበረ። እንዴት እንደዚህ ትይኛለሽ እያላን ነው። ቢያንስ ምን አለበት እስካሁን ድረስ ከምትሯሯጪ በግልጽ እውነቱን ተናገርሽ ብትጋፈጪ። እፈልጋለሁ አዎ ያልፈልግም እኮ ነው መልሱ እያላን ነበረ። አንተ ምክንያቴን አትረዳም እንዳለችው። አልረዳም እንዴ ብዬ ነው መረዳሽ እያላን ነበረ። ምን እየተፈጠረ እንዳለ አንድ ጊዜ እንኳን እንድነግር ለምንድን ነው እድል ማሰጠኝ እያለችው ነበረ። ብዙ ነገር አሳልፈናል አብረን ከዚህ ጊዜ በኋላ ከዛ ሁሉ ውጥንቅጥ በኋላ ግርግር በኋላ እናንተ አንድ ላይ መሆን አንችልም እያለችው ነበረ። እንዲህ ስትለው በልም በንዴትም በብስጭት ሆኖ እያያን ነበረ። አቴሽ ከዚህ በላይ ሊታገሳት ፍላጎት ያለው አይመስልም። ዝም ብሎ ግን አያት ቢያንስ ሀሳቧን ከቀየረች በሚል ግምት። ነገር ግን እነሆ ማርጃን ምንም ሀሳብ የምትቀይርበት አዝማሚያ እያሳየችው አይደለም። እሺ ይሁንልሽ እያላን ነው። ከዚህ በኋላ አልጨቀጭቅሽም፣ ከዚህ በኋላ ባገኘሁት አጋጣሚ በሙሉ አልጠይቅሽም፣ በቃ ከዚህ በኋላ እኔም እንዳላወራሁት አንቺም እንዳልሰማሽው ትሆኛለሽ እያላን ነበረ። አቴሽ አይደለም እኮ እናንተ ስምምነት አለ፣ የ187 ቀን ስምምነት። ምን ጠብቀ ነበር ታዲያ? ስታስበው በእኔና ባንተ መካከል ምንም እንኳን ብንላመድ የተለየ ነገር ይፈጠራል ብላ አስበ ነበረ አለችው። አቴሽ እምባ የተናነቀው ነው። ጭራሽ ማልቀስ ጀመረ። መርጃንም እያለቀሰች ናት። መርጃን እዚህ እውነታውን አፈራረጠችው። በቃ አትወደኝ እያለ ነው። ፎቶን የያዘው ከመሬት ጋር እያጋጨ ፎቶ መስታወት ብትንትኑ ወጣ፣ ተሰባበረ። ከዛ ካንቺ ምንም ነገር አልጠብቅም ከዚህ በኋላ ደግሜም ቢሆን ምንም ተስፋ ማድረገው ነገር የለም፣ ማስበው ነገር የለም፣ ተይኝ በቃ እያለ ነበር። በንዴት በብስጭት አያትና ጀርባውን ሰጥቷት ቆመ። ከዛ ጥሏት ወጣ። ከዛ በኋላ እሷ የወደቀውን ፎቶ እያነሳች መመልከት ጀመረች። አቴሽ ይህንን ካላት በኋላ ከሄደ በኋላ ምንድነው የተናገርኩት የሚል ጸጸት ውስጧ እየተፈጠረ ነው ያለው። ለምን እንደዚህ የተጎዳሁት ምንድነው? እውነቱን በመናገሬ ነው እንዴ ወይስ መጥፎ ነገር ተናገርኩ ብላ ጮላ ስታለቅስ ነበረ። አቴሽ ተናዷል። ጀማል በረጋ ነው ያለው። አቴሽ እንሂድ እንዴ ሲለው ነበር። ጀማል አንዴ ቆይ ደብሮኛል ላስብ በኋላ እናወራለን ብሎ ዞር ይላል። አስሊ ደግሞ ስልክ እያወራች መጣች። እሺ እልክልሃለሁ ብላ የሳቀች ጀማልን አገኘችው። ከዛ በኋላ አቴሽ የት ነው ያለው ብላ ጠይቀችው። ላስብ ብሎኝ በዛ ሄደ አላት። በቃ ላናግረውና ወደ ካምፓኒ ሄደን አለችው። ተይ ብቻው መሆን ፈልጎ ነው ተይው በቃ አላት። ኧረ እባክህ ምን ነው ይህች መርጃናት በእርግጠኝነት በቃ ይኸውልህ እሷ እንደው እዚህ ቤት ውስጥ እሷን በእናትና በአባቷ ናት የወጣችው። ወንድማችን አቴሽን ደግሞ የሆነ ነገር ልታረግብን ነው እያለች ትናገራለች። ከዛም በኋላ ቅድም ከማን ጋር ነበር ስልክ እያወራሽ ስስቅ የነበረው አላት። ሰርፕራይዝ አለኝ በኋላ ነገር አለው አለችው። መርጃን ፎቶ በእጇ ይዛለች። በእጇ ይዛ ወደ ልቧ እያስጠጋች አይኗን ትጨፍናለች። ድንገት አቴሽ በርቀት አያት። ሳያት እሷም ስታየው ደነገጠችና ፎቶን ዝቅ አደረገችው። ከዛ ተደወለላት ከካምፓኒ። የሆነ ማስተካከል ያለብሽ ነገር አለ ነይ ተብላ ጠራሽ ነው ከያሸ መጣኝ ብላ ትንቀሳቀሳለች። በአንድ በኩል አቴሽ ደግሞ በውጭ በኩል ሆኖ ይወራደዳል። መርጃን ድንገት ከመስኮቱ ዞር ስትል የት ሄደሽ ብሎ እያተቆለጫለጨ እየተመለከታት ነበረ። ነርሚን የአይደርን ሁኔታ እያጣራች ነው። አይደር ከሌላ ሴት ልጅ ከወለደ ድንገት መጥቶ እየጮህባን ነበረ። እንዴት እንደዚህ ታረጊያለሽ? አዋረድሽን እያላን ነበረ። መለብሷ አጥቼ ነው ትለዋለች። አንቺ መልበስ ማለት ማጌጥ ነው፣ አዳዲስ ብራንድ ልብስ መልበስ ነው፣ ቢቀርብሽስ እያላን ነበረ። ጮሆባት ይሄዳል። ሙዜኔን ነገር በርቀት ስታይ ነበረ። ከዛ መሳቋን ጀመረች። ገና ምን አይታችሁ ትላለች። ድንገት መርጃን ወደ ቤት እየገባች አገኘቻት። እጇን እየጎተተቻት እሷን ብትሆን ሌባነሽ ስትላን ነበረ። መርጃን እዚህ ጋር በቃኝ እኔ ምንም አውቀው ነገር የለም ብላ ከሙዜን ጋር ተጨቃጨቀች። ሰሞኑን በጣም መላሰሽ ረዝሟል፣ ምድር አቴሽ ላይ ተማመነሽበት ነው እንዴ ስትላን ነበረ። ከዛ እዚህ ጋር መርጃን ምንም እኔ የማውቀው ነገር የለም በቃ ትነዝንሽኝ ብላ ትሄዳለች። ከዛ እዚህ ጋር ሙዜን ስልክ ተደወለላት።
ተደወለላት። የተደወለላት ከልጇ ነበረ። ሙዜን በሚስጥር ያለቻት ልጅ አለቻት። እሷን አሁን እያናገረቻት ነው። አሁን እንገናኛለን ብላ ልጇን በስነስርዓት አናግራት ስልኩ ተዘጋ። ውድ ተመልካቾች እቺ ሚስጥራዊ የሙዜ ልጅ ማን ናት? ሃይደር የመርጃን አባት ያ ቡራክ የተባለው ሰው የሱ የምር አባት ነው ወይስ ያ ፎቶ የሱ ዋሊት ውስጥ የተገኘው እንዲሁ ያለ ምክንያት ነው? መርጃንና አትሽ እንደዚሁ እንደተዘጋጉ አንድ ቤት ውስጥ ዝም ተባብለው ይኖራሉ ወይስ ከሁለት አንዳቸው ሀሳባቸውን ቀይረው በድጋሚ ይመለሳሉ? ውድ ተመልካቾች እነዚህንና ሌሎች ጥያቄዎችን የምመልስበት አዲሱን ክፍል የመሀል ልብ ድራማ በቀጣይ ክፍል ወደ እናንተ የማደርስ ይሆናል። ቅጠል ቲቪ ዩቲዩብ ቻናል ሌሎች በርካታ ድራማዎችን ወደ እናንተ ይዞ ይመጣል። እናንተ የቀያየራችሁ እንድትከታተሉ በትህትና ጠይቃለሁ። ክቡራን ተመልካቾች ሁሉ ጊዜ የመጣችሁ ቪዲዮ ላይክ የምታደርጉና በኮሜንታችሁ የምታበረታቱኝን ከልብ አርጌ ለማመስገን እወዳለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።